እምቢተኛው ትውልድ ነፍጠኛው አማራ ከዚህ ዘመን ባንዳዎች ጋር መተናነቁን ቀጥሏል። የከበቡትን ጠላቶች እየበጣጠሰ በድል እየገሰገሰም ነው። ሰላም ጤና በያላችሁበት ይሁን ውድ የብላክ ላይን ሚዲያ ቤተሰቦች፣ ዕለቱን አዳዲስና የተመረጡ መረጃዎችን ወደ እናንተ ማድረስ እንጀምራለን። የብልጽግና ሰልፍና የፋኖ ሰይፍ ተቃርኖዎችን የተመለከቱ መረጃዎችን በቆይታችን ታደምጣላችሁ። በቀጠለው ተጋድሎ ወደ ጎጃም ምድር የገባው የአገዛዙ ሰራዊት እየተገረፈ ነው ተብሏል። ከፍተኛ ኪሳራም ደርሶበታል። መረጃውን ይዘናል። የአውሮፕላን በረራ ማቋረጥን ጨምሮ ከፍተኛ ትንቅንቅ የተደረገበትን የጎንደር ቀጠና ውጊያ የተመለከቱ መረጃዎችንም ታደምጣላችሁ። የወሎ ፋኖ የደፈጣ ጥቃት ፈጽሟል። የሸዋ ፋኖን በአጣዬ ዙሪያ ከባድ ውጊያ እያደረገ ነው። በመረጃችን ትሰሙታላችሁ። አገዛዙ በዝምታ ስላለፈው የህዳሴው ግድብ ጥቃትም መረጃ ይዘናል። አብራችሁን ከቆያችሁ እነዚህንና ሌሎች መረጃዎችን ወደ እናንተ እናደርሳለን። ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ በማድረግ ቤተሰብ እንድትሆኑ የአማራን ህዝብ የህልውና ትግል እንድታግዙ በአክብሮት እንጠይቃለን። መልካም ቆይታ። የአማራ ህዝብ ከዓመታት ሰላማዊ ትግል ከተደጋገመ የአደባባይ ሰልፍ ከአዳራሽ ውስጥ ጩኸትና ዋይታ ተሻግሮ የመጨረሻውን ነፍጥ አንስቷል። ሲሰለፍ ያልሰማው ሲያነባ ያላገጠው ብልጽግና ደግሞ በተራው መሰለፍ ጀምሯል። ይህ ሳይጨበጥ የኖረው የአማራ ፖለቲካ ወደ ትውልዱ እጅ መታጠፊያ ላይ እንደደረሰ ማሳያ ነውም ተብሏል። ብልጽግና ለምኖና አስገድዶ ሰልፍ ሲወጣ፣ አማራ ደግሞ በነፍጡ የነጻነቱን መንገድ እየሰራ ነው። ዛሬ በየከተማው ከቤተ ክርስቲያን እያስገደደ ከካድሬዎች ጋር ያሰለፋቸው እናቶችና አረጋውያን አባቶች እውነቱን ሰልፍ ላይ ሳይሆን ልባቸው ላይ ያውቁታልም ተብሏል። አገዛዙ በየቀኑ እየተሰለፈ ቢያላዝን ወደ ኋላ የሚጎትተው አንድም ትግል እንደማይኖርም ተነግሯል። አማራ የጀመረው ትግል የመጨረሻ መዳረሻው ድልና ነጻነት እንጂ በአደባባይ የብልጽግና ተማጽኖ የሚቆም አይደለምም ተብሏል። ትናንት በመተከል፣ በወለጋ፣ በካማሽና በተለያዩ የሀገሪቱ ክፍሎች በማንነቱ እየተለየ ሲገደል፣ ሀብት ንብረቱ እየተዘረፈ ሲፈናቀል፣ ሴቶች ሲደፈሩ፣ ህጻናት በጭካኔ ሲገደሉ ጆሮ የነፈገው ብልጽግና ዛሬ ዙፋኑ አደጋ ላይ ሲወድቅ ሰላም ፈላጊ መስሎ አደባባይ ላይ ወጥቷል። አማራ የትዕግስት ጥጉን ባሳየባቸው ያለፉት ዓመታትን ብልጽግናና ቡድኑ በቁስሉ ላይ እንጨት እየሰደዱ ሲያስለቅሱት ከርመዋል። አሁን ትግሉ ከዚያ ተሻግረው ህልውናውን በክንዱ የሚያጽናበት ደረጃ ላይ ነው። አገዛዙ የሚያገኛት እያንዳንዷ ደቂቃ የአማራ ህዝብን የመከራ ዘመን የማራዘሚያ እንጂ የሚያመጣው መፍትሄ እንደሌለም ተነግሯል። የአማራ ህዝብ ሰይፍ ላይ፣ ብልጽግና ደግሞ ሰልፍ ላይ ሆኗል። የተቃርኖ ቁልፍ ደግሞ የፋኖ አሸናፊነት ብቻ ነው ተብሏል። የአማራ ፋኖ ብሔራዊ ኃይል የጎጃም ቀጠና ፋኖ በተጋድሎ ቀጥሏል። በተለያዩ አካባቢዎች በተደረጉ ውጊያዎች የብልጽግናው ሰራዊት ጥቃት እንደደረሰበት ታውቋል። በምስራቃዊ የጎጃም ቀጠና ስናን ወረዳ በከባድ መሳሪያ የታጀበ ውጊያ ተደርጓል። የአካባቢው ፋኖ ከአገዛዙ ኃይል ጋር እየተናነቀ ድል ማስመዝገቡም ተሰምቷል። የስናን አባጅሚ ብርጌድና በደጋማው መልክዓ ምድር ወራሪውን ጦር እያሳደደ እየገረፈውም ነው ተብሏል። አስደማሚዎቹ የጎጃም አገው ምድር 3ኛ ክፍለ ጦር እና የራስ ቢትወደድ መንገሻ ቲከም 5ኛ ክፍለ ጦርም ድንቅ ጥምረት የታየበት ውጊያ አካሂደዋል። ወንድማማቾቹ ጊዮን ብርጌድ እና ገረመው ወንዳወቅ ብርጌድ ጠላትን ረፍርፈውታል ተብሏል። ሰከላ የመሸገው አሸባሪ ኃይል አጃሊ ሹም ገደሌ ከተባለ ቦታ ላይ ለ3 ተከታታይ ቀናት ሲቀጠቀጥ እንደቆየም ታውቋል። በጎጃም አገው ምድር 3ኛ ክፍለ ጦር አይበገሬው ጊዮን ብርጌድ እና 5ኛ ክፍለ ጦር ነበልባሉ ገረመው ወንዳወቅ ብርጌድ ጥምረት በመፍጠር በጠላት ላይ ከፍተኛ ቁሳዊና ሰብአዊ ኪሳራ አድርሰውበታልም። የራስ ቢትወደድ መንገሻ ቲከም 5ኛ ክፍለ ጦር በቡሬ ዳሞት ሌላ ጀብድ ሰርቷል። ነበልባሎቹ የቡሬ ዳሞት ብርጌድ በዛሬው ዕለት ተስፋ ያጣው የአብይ አህመድ ገረድ ማህበረሰቡን በግድ ሰላማዊ ሰልፍ ውጡ እያለ የዱላ በረዶ ሲያዘንብ ቢውልም አይበገሬው የቡሬ ዳሞት ብርጌድ ነበልባሏ ዘመነ ሻለቃ፣ አናብስቷ አሳምነው ሻለቃ፣ አይበገሬው መርከብ ሻለቃ፣ ተወርዋሪው አባይ ሻለቃና የበረሃው አስፈሪ ሰፊ ሻለቃ በአራቱም አቅጣጫ መብረቃዊ ቅጣት በመቅጣት ጠላትን ሲያረበደብዱት አርፍደዋል። የጎጃም አገው ምድር 3ኛ ክፍለ ጦር አቤ ጉበኛ ብርጌድ ጀግኖችም አሽፈር ዲላሞ ላይ የብልጽግና አሽከሮች ህዝቡን በግድ ደግፉኝ በሚል ቤተክርስቲያን ያለውን ምዕመን በግዴታ ቢያስወጡም እንዲበተኑ አድርገውታል። የአቤ ጉበኛ ብርጌድ አናብስቶች ዲላሞ ከተማ ዘልቀው በመግባት ሰልፉን ብትንትኑን አውጥቶታል ተብሏል። ሌላው ወደ ጎጃም በተለያየ አቅጣጫ ከገባው ሰራዊት ውስጥ አብዛኛው ወደ አስከሬንነት ተለውጧል እየተባለ ነው። ወደ ጎጃም ደጋማው ክፍል የገባው የአገዛዙ ኃይል በተለይም በአረፋ በኩል ወደ ደጋ ዳሞት የገባው ወራሪ ኃይል ደግሞ አረፋ ደብተራ ደነጭ የሚባል ትምህርት ቤትን እንዳወደመው ተገልጿል። ገበሬው ቤቱንም ዘግቶ ሲወጣ በየቤቱ ያለውን ሰብል ወደ ሞጣ ጭነው ወስደዋል። የገበሬውን በሬ ፍየልና በግ እያረዱን በልቷል እየተባለ ነው። ቤት በመስመር ገንዘብና የተገኙ የሚንቀሳቀሱ እቃዎችንም ይወስዳሉ። ሌላውንም አውድመዋል። ሞርታርና መድፍ በመጠቀም የገበሬውን መኖሪያ ቤት አቃጥሏል። ህዝቡ ቤቱን እየጣለ ጫካ ገብቷል ነው እየተባለ ያለው።
የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና በደቡብ ጎንደር ደራ ወረዳ በዘመቻ ማዕበል ትንኮሳ የፈጸመውን የአገዛዙን ኃይል በመልሶ ማጥቃት እየጠራረገው ነው ተብሏል። ዛሬ ከንጋት ጀምሮ እየተካሄደ ባለው ውጊያ ፋኖ የወረዳዋን መናገሻ አንበሳሚ ከተማን ተቆጣጥሯል። በዚህ ኦፕሬሽን 6 የአገዛዙ ተሽከርካሪዎች፣ አንድ ድሽቃና ከ25 በላይ ምርኮ ገቢ ተደርጓል ነው የተባለው። የአገዛዙ ሰራዊት በከተማ ምዕራባዊ ጫፍ ላይ የሰራውን ጠንካራ ምሽግ በመደርመስ አስደናቂ ጀብድ መስራቱንም የጣና ገላውዲዮስ ክፍለ ጦር አሳውቋል። ነው የዳግማዊ ቴዎድሮስ አምስተኛ ኮርም ድል መቀዳጀቱን የታወቀው። የኮሩ ጀግኖች በጎንደር በተለያዩ ከተሞች በብልጽግና ወንበር አስጠባቂ ሰራዊት ላይ የማያዳግም እርምጃዎችን ወስደዋል ተብሏል። ክፍለ ጦሮቹ በተሰጣቸው የውጊያ ቀጠናም የጠላትን ኃይል አይቀጡ ቅጣት ቀጠውታል። ጥቁር አንበሳ ክፍለ ጦርና የጎንደር የበጋሻው አካል የሆነችው ነብዩ አሳምነው ብርጌድ በጋራ በመሆን በማክሰኝት ከተማ በተለያዩ አቅጣጫዎች ወደ ከተማዋ በመግባት ድል ተቀዳጅተዋል። የጎንደር ዙሪያ ወረዳ የሚሊሻ ጽሕፈት ቤት ኃላፊ የሆነውን አበባ አስረስን ጨምሮ በርካታ የብልጽግና አገልጋዮች እስከ ወዲያኛው ተሸኝተዋል ተብሏል። የጥቁር አንበሳ ክፍለ ጦር ደቦል ሻለቃ በጎንደር ከተማ በ4 ቦታዎች ላይ የቦምብ ፍንዳታዎችን አካሂዷል። አራዳ ሁለገብ አካባቢ ጃንተከል ላይ ቀበሌ 16 በተለምዶ ስሙ ጋዜቦ በተባለው ቦታ ቀበሌ 18 ማራኪ ክፍለ ከተማ ላይ አመርቂ ስራዎች እየተከናወኑባቸው ነው ተብሏል። 4 የአድማ ብተና አባላት በጋዜቦ የቦምብ ፍንዳታ ሲገደሉ፣ 4ቶች ደግሞ በጃንተከሉ የቦምብ ፍንዳታ ክፉኛ ቆስሏል። ማክሰኝት ላይ በተደረገው ውጊያ ደግሞ 3 የመከላከያ አባላት ተማርከዋል። 2 ብሬን እስከ ጥይቱና 30 የነፍስ ወከፍ መሳሪያዎች ከነተተኳሾቻቸው ተማርከዋል። የሞቱ መከላከያ አድማ ብተናና ሚሊሻ ብዛት ከ50 በላይ እንደሆነ መረጃዎች አስረድተዋል። መብረቅ ክፍለ ጦር በደጎማ ከጠላት ፊት ለፊት የተፋለመች ሲሆን በምሽጉና በታንከሩ ሰፍሮ የነበረውን የአገዛዙ ኃይል ምሽጉ ድረስ በመግባት ምሽጉን ጥሎ እንዲፈረጥጥ አድርገውታል። በውጊያው ላይም የጠላት ኃይል ሙትና ቁስለኛ ሆኗል። ከዚህ በተጨማሪ ማክሰኝት ወረሃላ አርባያ ለሚገኘው የጠላት ኃይልም ድጋፍ እንዳይሰጥ ተደርጓል። በውጊያው ላይ ገብርዬ አስቻለው በለሳ ብርጌድ፣ ማዕበል በለሳ ብርጌድ፣ አድዋ ጋሻው ብርጌድ፣ ቀጣው እጅጉ ቋላ ብርጌድ በውጊያው ላይ ተሳትፈዋል። የመብረቅ ክፍለ ጦር አካል የሆነው የህቡ አደረጃጀት ኤም12 የተሰኘውን የቴክኖሎጂ ውጤት በመጠቀም በጎንደር ከተማ በተለያዩ ቦታዎች በፔፕሲ ቀበሌ 18 ኮሌጅ ባዘዞ አየር ማረፊያ አካባቢ የቦምብ ፍንዳታዎችን አካሂደዋል። በጎንደር ዙሪያ በተካሄደው ከባድ ውጊያ ምክንያት ከአዲስ አበባ ወደ አዘዞ አየር ማረፊያ ደርሰው የነበሩ 2 አውሮፕላኖች ሳያርፉ ተመልሰዋል። ከአየር ማረፊያው ደርሰው የተመለሱ አውሮፕላኖች የአገዛዙን ጦር የጫኑ ሳይሆኑ እንዳልቀሩም ተጠቁሟል። በኮማንዶ ሙላት የምትመራው ማዕበል በለሳ ብርጌድና የጎንደር የበጋሻው አንድ አካል የሆነችው ዳግማዊ ቴዎድሮስ ብርጌድ በጥምረት በወረሃላ ከተማ በመግባት አገዛዙ ላይ ጥቃት ፈጽማለች። ፋናዬ ውቤ ክፍለ ጦርና የዳግማዊ ቴዎድሮስ 5ኛ ኮር ተወርዋሪ ኃይል አዲስ ዘመን ላይ ሰፍሮ በሚገኘው ኃይል ላይ ጥቃት ከፍቷል። ውጊያው በአዲስ ዘመን ሰንሰለታማ ተራራዎች ላይ የተካሄደ ሲሆን ፋኖ ውጊያውን በበላይነት በመቆጣጠር የአዲስ ዘመን ወታደራዊ ጠቀሜታ ያላቸውን ከፍተኛ ቦታዎችን በፍጥነት በእጁ በማስገባት የጠላትን ኃይል አንገት አስደፍቷል ነው የተባለው። በዚህም 2 የሰራዊት አባላት ሲገደሉ አንዱ ከባድ ቁስለኛ ሆኗል። የአገዛዙ ጦር አስከሬን ለማንሳት አካባቢውን በዲሽቃ እንደደበደበም ነው የተሰማው። በአዲስ ዘመንና በይፋግ በአገዛዙ ኃይል ላይ ሊደረግ የነበረው ሰልፍም ሳይካሄድ ተበትኗል። ጎንደር የበጋሻው ክፍለ ጦር በተሰጠው ቀጠና ውጊያዎችን ያካሄዱ ሲሆን በውጊያው ላይም የጠላት ኃይል ሙትና ቁስለኛ ሲሆን በርካታው ኃይል ተማርኳል ነው የተባለው። ፍልሚያዎች ከተካሄዱባቸው የውጊያ ቀጠናዎች መካከል ገደብዬ፣ አምባ ጊዮርጊስ፣ ጠዳ፣ ጎንደርና ወረሃላ ከተሞች የሚጠቀሱ ናቸው። የዳግማዊ ቴዎድሮስ 5ኛ ኮር አብራክ የሆነው ታድሎ ብርሃን ክፍለ ጦር በጠዳ ብርሃላ በግላጭ ግድብ ላይ ሰፍሮ የሚገኘውን የአድማ ብተና አባል ላይ ተኩስ ከፍተው ከፍተኛ ጉዳትም አድርሷል። በተኩሱም ከ16 በላይ የአድማ ብተና አባላት ሲገደሉ 8 የሚሆኑት ደግሞ ቁስለኛ መሆናቸውን የዳግማዊ ቴዎድሮስ 5ኛ ኮር ቃል አቀባይ ፋኖ አብነት ሞላ ገልጿል። የአማራ ፋኖ ብሔራዊ ኃይል ወሎ ቀጠና ምስራቅ አማራ ኮር 1 አሳምነው ክፍለ ጦር 2ኛ ሻለቃ ቃኝ ጉባ ላፍቶ ወረዳ ዶሮ ግብር ከተማ በመግባት የፋሽስቱ አገዛዙ ዙፋን ጠባቂ ሰራዊት ላይ ድንገተኛ ጥቃት በመፈጸም ከ10 ያላነሰ ሙትና ቁስለኛ በማድረግ ጀብድ መፈጸሙ ተገልጿል። ከራያ አላማጣ ዋጃ መግቢያ ዋልካ መንደር እስከ ራያ ቆቦ ጎብዬ ሲቀጠቀጥ የዋለው ጠላት ባላሰበበት ሁኔታና ቦታ ከወልዲያ ከተማ ቅርብ ርቀት ጉባ ላፍቶ ወረዳ ዶሮ ግብር ከተማ ላይ በንስሮቹ ሌላ ከባድ ጥቃት አስተናግዷል። ዳረሻው ድልና ነጻነት የሆነው የአማራ ህዝብ ህልውና ተጋድሎም ተጠናክሮ ይቀጥላልም ተብሏል። በአማራ ፋኖ ብሔራዊ ኃይል ሸዋ ቀጠናም የ7 ለ7 ክፍለ ጦር ደመላሽ ሻለቃና የክፍለ ጦሩ ቃኞች በላይኛው አጣየና ከርካሜ አካባቢ ያገዛዙን ሰራዊት በጣሉት ደፈጣ ብትንትኑን እያወጡት መሆኑ ተሰምቷል።
በሱዳን ብሉ ናይል ግዛት ወታደራዊ ስልጠና ወስደው በቅርቡ የኢትዮጵያን ድንበር አቋርጠው የገቡ በርካታ ታጣቂዎች በአባይ ግድብ ዙሪያ ጥቃት መፈጸማቸው ተነገረ። እነዚሁ ከሱዳን ወታደራዊ ስልጠና ወስደው ወደ ኢትዮጵያ የመጡት ታጣቂዎች ከጥቂት ቀናት በፊት በአባይ ግድብ ዙሪያ በሚገኙ 2 ስፍራዎች ላይ ጥቃቶችን የፈጸሙ ሲሆን በጥቃቱ በርካታ ንጹሃን እንደተገደሉ እና በንብረት ላይ ጉዳት እንደደረሰም ተነግሯል። ጥቃት ከተፈጸመባቸው ቦታዎች አንዱ በቤኒሻንጉል ጉሙዝ ክልል የሚገኘው ልዩ ስሙ ቆታ ተብሎ የሚጠራው አካባቢ ሲሆን ታጣቂዎቹ በተጠቀሰው አካባቢ በፈጸሙት ጥቃት 14 ንጹሃን ዜጎችን ገድለው 6 ሰዎችን ደግሞ አቁስለዋል ተብሏል። ከቆታው ጥቃት ከ2 ቀናት በኋላ ደግሞ በአባይ ግድብ አቅራቢያ በሚገኝ የፌዴራል ፖሊስ 3 ካምፕ ተብሎ በሚጠራው አካባቢ ታጣቂዎቹ በተሽከርካሪ ላይ በፈጸሙት ጥቃት አሽከርካሪውን ጨምሮ 7 ሰዎች ተገድለዋል። ከዚሁ ጋር ተያይዞ ወደ 170 የሚገመቱ በሱዳን ብሉ ናይል ግዛት ወታደራዊ ስልጠና የወሰዱ ታጣቂዎች የኢትዮጵያን ድንበር አቋርጠው ወደ ቤኒሻንጉል ጉሙዝ ክልል መዝለቃቸውን አስቀድሞ ሲነገር የቆየ ነገር ነው። ከሱዳን ስልጠና ወስደው ወደ ኢትዮጵያ ከገቡ በኋላ በአባይ ግድብ ዙሪያ ባሉ 2 ቦታዎች ተከታታይ ጥቃቶችን የፈጸሙት ታጣቂዎች የጉሙዝ ተወላጆችና ሌሎች የአረበኛ ተናጋሪዎች መሆናቸውም ታውቋል። የአባይ ግድብን ለመጠበቅ እንደ አዲስ ተዋቅሯል የተባለው የህዳሴ ኮር የኮማንዶ ኃይልን ጨምሮ ጥቃቶቹ ከተፈጸሙባቸው ቦታዎች በቅርብ ርቀት የሚገኙት የመከላከያ ሰራዊትና የፌዴራል ፖሊስ አባላት ለጥቃት አድራሾቹ ምንም አይነት ምላሽ አለመስጠታቸው አነጋጋሪ ሆኗል። ጉዳዩ በዝምታ እንዲታለፍ የተደረገ ሲሆን አገዛዙ ሙሉ ጦሩን በአማራ ህዝብ ላይ አሰማርቶ እያስጨፈጨፈ መሆኑም የሚታወቅ ነው። ኢትዮጵያን ጨምሮ በ39 ሀገሮች ከፍተኛ ድህነት በፍጥነት እያደገ መሆኑን ዓለም ባንክ ገለጸ። 39 ሀገራት በግጭትና አለመረጋጋት ከየትኛውም የዓለም ክፍል በባሰ ሁኔታ ድህነትና አስከፊ ረሃብ መባባሱ ይፋ አድርጓል። ደካማና በግጭቱ የተጎዱ የተባሉ 39 ሀገራት ከጎርጎሮሳውያኑ 2020 ወዲህ በዋና ዋና የእድገት ጠቋሚዎች ወደ ኋላ መቅረታቸውን ባንኩ ባወጣው ትንታኔ አመልክቷል። ከእነዚህ ሀገራት ውስጥ ኢትዮጵያን ጨምሮ አፍጋኒስታን፣ ቡርኪና ፋሶ፣ ካሜሩን፣ ሊቢያ፣ ማሊ፣ ናይጄሪያ፣ ሱዳን፣ ዩክሬን እና ዚምባብዌ ይገኙበታል። የብልጽግናው አለቃ አብይ አህመድ፣ የብሔራዊ ባንክ ገዢው ማሞ ምህረቱ፣ የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ፣ የገንዘብ ሚኒስትሩ አህመድ ሼዴ ኢትዮጵያ ከፍተኛ እድገት አስመዝግባለች በማለት ደጋግሞ ሲደሰኩሩም ከርመዋል። የኢትዮጵያን የኢኮኖሚ ፖሊሲ ያስቀየረው አበዳሪ ተቋሙ ዓለም ባንክ ግን እውነቱ በተቃራኒው መሆኑን አረጋግጧል። በሞስኮ በተከሰተ የአውሮፕላን መከስከስ አደጋ 4 ሰዎች ህይወታቸው ማለፉ ተነገረ። በሩሲያ ሞስኮ አነስተኛ አውሮፕላን ተከስክሶ 4 ሰዎች ህይወታቸው ማለፉን የሩሲያ የምርመራ ኮሚቴ አስታውቋል። ያክ 52 የተሰኘው አውሮፕላኑ በኮሎምፕና ከተማ አውራጃ ውስጥ ፓኖ በተባለ መንደር አቅራቢያ በሚገኝ ሜዳ ላይ መከስከሱ ነው የተገለጸው። አብራሪው ከመነሳቱ በፊት ከአየር ትራፊክ ቁጥጥር ወይም ከኤርፖርት ባለስልጣናት ተገቢውን ፍቃድ አለማግኘቱ ነው የተገለጸው። አደጋው የተከሰተው አብራሪው በርሜል ሮል የተባለ አደገኛ የአየር ላይ ትርኢት ለመስራት እየሞከረ ባለበት ወቅት መሆኑን አናዶሉ ዘግቧል። የተወደዳችሁ የቻናላችን ቤተሰቦች የዛሬ መረጃዎቻችን እነዚህ ነበሩ። የብላክ ላይን ሚዲያን ሰብስክራይብ በማድረግ እንዲሁም የቴሌግራም ቻናላችንን በመቀላቀል ትኩስና ወቅታዊ ታማኝ መረጃዎችን እንድታገኙ በአክብሮት እንጠይቃለን። ጤና ይስጥልን።